ነፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ፓርት ልናገር ነው። ፖሊስ እየመጣብኝ ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ትገባለህ፣ ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። ምስሎችና ቪዲዮዎችን ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም እኔ። እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። ስሙኝማ አሁን ላይቭ ነበርኩኝና ሪፖርት ምናምን አድርገው ነው ያስወጡንና ስለ ጃኒ እያወራን ነበር። ስለ ጃኒ ኦዲዮ ነው እሱ። ምን አለ? ቪዲዮ ስለሆነ የራቁት አላሳያችሁ። ይሄ ኦዲዮ ነው። ሌላኛው እዚህ ጋር አሳያችሁ። እዚህ ጋር ደዋዩ ከዚህ ስልክ ወጥቷል ነው የሚለው። ይኸውላችሁ ከዚህ ወጥቷል። ስለዚህ ደዋዩ ጆን ዳንኤል ነው። እኔ የምለው እንደ ሀገር ነው በቃ ማመዛዘን ያቃተን ማለት ነው። በጣም ነው ማዝነው ማለት ህፃኑም ወጣቱም አሮጊቷም ሽማግሌው ሁላችንም በአንድ አይነት ጠርሙስ ውስጥ ነው የምንኖረው ማለት ነው። በአንድ አይነት አስተሳሰብ ውስጥ ነው ያለነው ማለት ነው። ለምንድን ነው ነገሮችን ለየት ባለ እይታ ሰፋ አድርጋችሁ ማየት የተሳናችሁ? እስቲ እያንዳንዱን ቪዲዮ ላሳያችሁና ስህተቱ የጃኒ ነው ኦር ደግሞ ቀበርተኛው ጆን ነው የሚለውን ነገር በደንብ ማለት በቃ እስቲ ህሊና እንዳለው ሰው አስቡትና ማን ላይ መፍረድ እንዳለብን ሁላችንም ዲሳይድ እናደርጋለን። በጣም ነው የሚያሳዝነው በእውነት በቃ የጃኒን የዋህነት ይሄ የንጹህ ልቧን አይተን ሁላችንም ተጫወትንባት ማለት ነው የሚቀለው። በእውነት በቃ በጣም የምታሳዝን ልጅ ናት። እስቲ እያንዳንዱን ቀመር ተመልከቱ፣ የማን ጥፋት እንደሆነ ምን አይነት ውሸቶች እንዳሉበት ምን አይነት ቀመሮች እንደተቀመሩባት እስቲ ተመልከቱና ቪዲዮውን አደራ ግን እስከመጨረሻው ተመልከቱ። በእውነት ነው የምለው በጣም ነው የምታሳዝነው ጃኒና ሳይድ ለማያስፈልግ አይደለም በቃ እንደ ሴት ልጅ እንደ አንድ ሴት ልጅ የጃኒ ጉዳይ ይመለከተኛል እንደኔ ማለት በቃ እቺ ልጅ የምታሳልፋቸውን ፈተናዎች ሁላችሁም በራሳችሁ ፋሚሊ ውስጥ በእናንተ ቤት ውስጥ ቢሆን ብላችሁ አስቡት። ወንዶችም ደግሞ ካላችሁ አንድ እህታችሁ በሷ ልክ ብትሆን ብላችሁ አስቡ። ሴቶች ደግሞ በእናንተ ህይወት ውስጥ ይሄ ነገር ሀፕን ቢያደርግ ብላችሁ አስቡ። እቺ ልጅ እኮ ከመነሻው ጀምሮ እየተገፋች ነው እንጂ ማንንም እየገፋች አይደለም። ለምንድን ነው እሷ ላይ የሚፈርድ ሰው የበዛው? በእውነት በጣም ነው የምታሳዝነው። እስቲ ጥፋቷ ምንድን ነው የሰራችው ስህተት? እኔ እስካሁን ስለ ጃኒ የሚታየኝ ፍቅርና ፍቅርን ማለቷ ብቻ ነው። የምሬን ነው የምላችሁ። እያንዳንዱን ቀመር ላስረዳችሁ፣ እያንዳንዱን ነገር በማስረጃ ነው ማሳያችሁ። እናንተም ለመፍረድ ኦር ደግሞ እሷን ለመረዳት እያንዳንዱን ቪዲዮ ማሳያችሁን ማለት ነው። እያንዳንዱን መረጃ ተመልከቱ። ደን እሷ ጥፋተኛ ከሆነች ውቀሷት። በእውነት ነው የምላችሁ። በቃ በጣም ነው የምታሳዝነው ጃኒ። ሴቷ ጃኒ እንደዚህ አይነት ጃኒ ጽፋ አታውቅም። ስፔሊንጉን ይዩት። ይሄ ጃኒ እሷ ጽፋ አታውቅም። ሁለተኛው ሌላ ላሳያችሁ። እዚህ ጋር ደዋዩ ከዚህ ስልክ ወጥቷል ነው የሚለው። ይኸውላችሁ ከዚህ ወጥቷል። ስለዚህ ደዋዩ ጆን ዳንኤል ነው። ይህን ቀስት ካያችሁት ከዚህ ነው ወደዛ የተደወለው። አያችሁ ደዋዩ ጆን ዳንኤል ነው ማለት ነው። ያወሩት 1 ደቂቃ ከምናምን እሱም ማለት ነው ለ1 ደቂቃ ያህል ነው ያወሩት። ስለዚህ ደዋዩ ጆን ዳንኤል ነው። ሲቀጥል እሱ ምንድነው ያለው ትላንትና? አይ የራቁት እንትን ስለሆነ አላሳያችሁም ማለት ነው። ግን እዚህ ጋር ምን ይላል? ኦዲዮ ኮል ይሰማል። ማን በምትችሉሉ ኦዲዮ ኮል ኦዲዮ ነው። እሱ ምን አለ? ቪዲዮ ስለሆነ የራቁት አላሳያችሁ። ይሄ ኦዲዮ ነው። ሌላኛው እዚህ ጋር ከዛ ወደዚህ ተደውሏል ይላል። ይቺ ቀስተ ማለት ነው። ወደዚህ ወደ ስልክ ተደውሏል ይላል። ግን ይሁት የሰዓቱን እንትን 107 አያችሁት? አላወሩም ማለት ነው። እንግዲህ ጆን ዳንኤል አባቴ ተበላሽ። ይሄ የሞቼው መሰላችሁ? ባለፈው እዚህ የሚላችሁ ከሆነ
ራቁቷን ቪዲዮ አለኝ እንደዚህ ነው ደውላለኝ ነው ጎንደር እያሉ ምናምን ብሎ ራሱ ደውሎ ጎንደር ላይ አዶናይና ጃኒን ያጣላቸው ኬዝ ነው ይሄ ማለት ነው። ኦኬ በጣም የሚያሳዝነው አንዳችን እንኳን ባክግራውንድ ላይ አርጎ ይሄንን ስክሪንሾት ሲያሳየን ምንድነው የሚለውን ዲቴይሉን እንኳን ሳንረዳ ነው ለምን ደወለችለት ምናምን ስንል የነበረው። ዲቴይሉን ብታዩት ማለት ነው ቮይሱ ራሱ በቃ በፊት የነበረ ነው እና እንዴት ቆራርጦ እንዴት አድርጎ አሁን እኮ በጣም ቀላል ነው አይደል እንዴ? እያንዳንዱ ድምጽ እኮ ከአንዱ ቦታ አምጥቶ ወደ ሌላ ቦታ እንትን ብሎ እኮ ኤዲት አድርጎ እኮ ደወለችልኝ አወራችኝ እንደዚህ ሆነ ምንም ከባድ ነገር የለውም። በቃ በእንደዚህ አይነት ሲቹዌሽን ነው ልጅቷ ላይ የተለየ በቃ በጣም የሚያሳዝኑ ቀመሮች እየተቀመሩባት የነበረው ማለት ነው። እና ለምንድነው ማለት የሷን እውነት ለምንድነው ያልተረዳ ነው? ምታስታውሱ ከሆነ ባለፈው የኔ ቪዲዮ ለቆ ነበር እና እዛ ቪዲዮ ላይ ምንድነው የሚለው 1 ሚሊዮን ብር ሰጥቻታለሁ። ያንን ብር ምንድነው ያለችው ጃኒ ቀርባ እስር ቤት በነበረበት ወቅት በአካውንቱ ላይ ብዙ ብር ማስቀመጥ ስላልፈለገ ያንን ብር ሰጠኝ ደን ከራሴ ብር ጋር አቀላቅዮ ተጠቀምኩት ሲፈታ ግን 1 ሚሊዮን ብር መልሼ ሰጥቻለሁ ነው ያለችው። እሱ ግን ምን እንዴት አድርጎ ነበር ሾው አፕ ሲያደርግ የነበረው? በቃ እንደ ጊፍት እንደሰጣት ኦኬ እንደረዳት ነበር ሾው አፕ ሲያደርግ የነበረው። ይህን ያህል ቀመርተኛ ነው ጆን ዳንኤል። በጣም ነው የሚያሳዝነው በእውነት። በገዛ አንደበቱ ደግሞ የተናገረውን እንስማ። ጃኒ ለሱ ያላትን ክብር ፍቅር እንዴት ይገልጽ እንደነበረ ላሰማችሁ። ምክንያቱም ጀስተሪ ዝም ብዬ ባወራ ሳይድ ያስኩ ነው የሚመስላችሁ። ከዛ ደግሞ የሷ ጉዳት ምን ያህል እንደሆነና በራሱ አንደበት ይሄንን ማለት ከቻለ ኦኬ ማስታወስ አለባችሁ። በቃ በራሱ ይሄንን ጃኒ ለሱ የምታደርግለት አይነት ሴት እንደሆነች ከተናገረ እሷ ደግሞ አሁን ላይ ያወራችሁ ነገር ለምንድነው ውሸት መስሎ የታየን ላሰማችሁ። ከዛ እያንዳንዱን ነገር ራሳችሁ እያነጻጸራችሁ ኮሜንት ላይ ታስቀምጡልኛላችሁ። ኦኬ አሁን ይሄንን ላይቭ ላይ አሁን አውርቼው አላውቅም። ዱባይ ማለት ነው ዱባይ በቃ እኔና እሷ ካለች እንጣላለን፣ ከዛ እንታረቃለን፣ እንጣላለን። ተጣላን ዱባይ። ከዛ ተጣላን። ከዛ ጥያት ልሄድ ማለት ነው ጥያት ልሄድ እኔ እኮ መኪና ይኸው ብዙ ነን እኮ ፋሲካ አለ እሷ እኔ ምናምን የእሷ ጓደኛ አለች። ከዛ ናኦሚ አለ። ከዛ እንትን አደረኳት ዘሬ መኪና ውስጥ ገብቼ ዘሬ አልኳት አስወጥቻት። ከዛ በኋላ አትሄድም አለች እሄዳለሁ ዘሬ አልኳት። ከዛ ቆመች መኪናው ጋር ቆመችብኝ ከፊት ለፊት መኪናው ጋር አስነሳሁትና መኪናውን ትንሽ ነዳጅ ሰጠሁት ማለት ተንቀሳቀሰ መኪናው። ከዛ ጆን ፋራ ነው ይገጨኛል ብላ በበሩ ጋር መጣች። በበሩ ጋር ስመጣ በሩን ስከፍተው እንደዚህ ነዳሁት። መኪናውን ስነዳው በሩን እጀታውን ይዛ ወደቀች መሬት። ከዛ ስንጨቃጨቅም ለካ እያዩ ነበረ አረቦቹ። ከዛ ተሰበሰብብኝ አይዙ ማለት ትወድቃለች። ጥላኝ ሮጠች፣ እያለቀሰች ሮጠች መሬት ስትወድቅ ሮጣ እነ ፋሲካ ጋር ስትሄድ ከበቡኝ እንደዚህ ናውረድ አሉኝ። ናውረድ ፖሊስ ተጠራ ምናምን ደውለው ፖሊስ ጠሩ። እኔ ደግሞ አላውቅም የአረብ ሀገር ፖሊስ ሃርድ ነው ምናምን ሲባል ነው የምሰማውና ወዳ ነው መጡት ዱባይ ላይ ወዳ ስንቴ መጣ። በቃ ደንግጫለሁም ሰዎቹ ላይ ተኮሳትር ያለውም አይ ዶንት ኖ ሄር አልኩኝ። እኔ ሸመጠጥኳት። አላቃትም፣ አታቀኝም፣ አላቃትም። በቃ ምን ፈልጋ እንደሆነ ትከታተለኛለች። ስንጣላኳት። ከዛ ፖሊስ ተጠራ። ቁጭ በላሉኝ መሬት ላይ ፖሊስ እስኪመጣ አልቀመጥም ብዬ መኪናዬ ጋር ቆምኩኝ። ቁልፍ ቀሙኝ መኪና ጋር ቆሜ እሷ እነንትናን ይዛቸው መጣች፣ እነ ፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ፓርት ልናገር ነው። ፖሊስ እየመጣብኝ ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ትገባለህ፣ ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። መጣች እሷ። ከዛ አንቺ ንገሪያቸው ሊያስሩኝ ነው እላታለሁ። ፋሲካ ምንድን ነው ይላቸዋል። ፋሲካ ዋት ይላል። እሷ ሂ ብራዘር ሚ ኦፕን ጋቢና አይ ቤንዳውና አረ ወደባል ወደብኝ እናት ከምንም ነገር ብላ ክብር ነው ታሳያችኋለች። ኤመን ሚት አድርጊ ጌታን እኔ እኮ ተናድጃለሁ እኮ እንዴት እንደሳኩኝ ማለት ነው። ስማ
ሂ ኦፕን ጋቢና ኖ ሚ ኦፕን ጋቢና መሬት ላይ ትወድቃለች። ከዛ እኔ ጋቢና ኧረ ወይኔ እንዴት እንደሳኩኝ። ከዛ በቃ አስመለጠችኝ። ፖሊስ ጥራ አለው ፋሲካ። ፖሊስ ጥራ በቃ እሷም ኮል ፖሊስ አለችው። ኮል ፖሊስ ብራዘር። ከዛ ተርፌ ወደ ምንሄድበት ሄደን እላለሁ። እና በዚህ አጋጣሚ አመሰግናለሁ። እኔ በሆን ኖሮ ግን እንደዛ ምናምን ብትሄድ አሳስራታለሁ። አላቃትም መታኝ ነው አሳስራት ነበር። እኔ በሆን አመሰግናለሁ በላት። ቴንክ ዩ ጃን። ኦኬ ይሄንን ቪዲዮ ከሰማችሁ እና ህሊና ካላችሁ የጆንና የጃኒን ማንነት መለየት አይከብዳችሁም ማለት ነው። እንደዛም ሆና እንግዲህ እኔ ባወራው ራሴ ጨማምሬ ምናምን ነው የሚመስላችሁ። ለዛ ነው የቆየ ቪዲዮ ሪከርድ ያስገባሁት። ያኔ ይሄንን ያደረገ ልጅ ኦኬ አሁን ላይ ለምንድን ነው የሚጠነቀቅላት? ሰምታችሁታል መጨረሻ ላይ ምን እንዳለ አይደለ? ሰምታችሁታል። እኔ በሆን ኖሮ በቃ አሁንስ ይሄንን የማያደርግበት ፖይንት ምንድን ነው? ግልጽ ነው። ስለዚህ አሁንስ እየተበቀላት ቢሆን ኖሮ አሁንስ ተቀይሮባት ልክ እንዳለው እያደረገባት ቢሆን ኖሮ እቺ ልጅ እኮ በጣም ምስኪን ናት። እግዚአብሔር ምስክሬ ነው። ምንም ማታቅ ምስኪን ናት። ጃኒ በጣም ነው የምታሳዝነው። በቃ በጣም ንጹህ ልብ ያላት ልጅ ናት። ማንንም ገፍታኒ ጃኒ አይቼ አላቅም። በእውነት በጣም ነው የምታሳዝነው። በቃ ትጮሃለች፣ ትጫወታለች፣ ትስቃለች ምናምን። ይሄ ልጅነትን ያለባት ሌላ ክፋት የለባትም። ጆ ግን በጣም ቀመርተኛ ነው። ጆኒ በጣም ቀመርተኛ ነው። በእውነት በጣም ነው የሚያሳዝነው። ላሰማችሁ ሌላ ቪዲዮውን ይቀጥላል። ኦኬ አዳምጡት። ናዮ አለች እያለች ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። አልገባውም እንጂ በነገራችን ላይ በዚህ ቪዲዮ ብቻ ራሱ ጃኒ ብትከሰው ኦኬ፣ በዚህ አሁን በተናገራት ቃል ብቻ ማለት ነው። በዚህ ቪዲዮ ብቻ ያለምንም እንትን ጆን 5 አመት እንደሚታሰር ያውቃል። ተው ግን ትንሽ እንኳን ስለ ኢትዮጵያ ሕገ መንግስት እናንብብ ትንሽ እንኳን። በእውነት በጣም ነው የሚያሳዝነው። ጃኒ ተጠይቃ ምንድን ያለችው? በይቅርታ ፈተነዋል ነው ያለችው። በእውነት ነው የምላችሁ በጣም ነው የምታሳዝነው ያልኳችሁ ለዛ ነው እንጂ ብዙ ጠበቃዎች ይሄን ልጅ ለማስቀፍደድ ዝግጁ እንደሆኑ በተለያየ ወይ ጃኒን አናግረዋታል። በቃ አሁንም ቢሆን በዙሪያው ያሉ ሰዎች ሊያውቁና ሊጠነቀቁለት የሚገባው ብቸኛው ነገር ምንድነው? ይሄ ልጅ ለሚያደርጋቸው ለእያንዳንዱ ነገሮች ራሱን በራሱ ማለት ሰው እንዴት ለራሱ ስህተት መቀጫ መንገዱን እንዴት ያዘጋጃል? ኦኬ ራሱን የተናገረው። ለዚህ ደግሞ ምን አይነት ቅጣት እንደሚጠብቀው እስቲ የህግ ባለሙያዎች ምን እንዳሉና ከጃኒ ጋር ደግሞ ተገናኝተው ነገሮቹን በምን መንገድ መፍታት እንደፈለጉና ጃኒ ደግሞ ቀለል አድርገው ኦኬ አሁንም እንዴት እንደምትጠነቀቅ ነው ምላችሁ። ምን አይነት ይቅርባይ ልቦና እንዳላት ላስረዳችሁ። ተመልከቱ። የራቁት ቪዲዮ እለቅብሻለሁ ብሎ ሲያስፈራራሽ አንቺ ደግሞ ይሄን ቪዲዮ ላኪለት። ሰላም ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ቢት እያደረጋችሁ በተለይም ደግሞ ለሶሻል ሚዲያ ተጠቃሚዎች ላኩላቸው። እንግዲህ በሀገራችን ከቅርብ ጊዜ ወዲህ በተለይም ደግሞ በወጣት ወንድና ሴት መካከል የሆነ ግንኙነት ከተፈጠረ በኋላ ይህ ግንኙነት ሰላማዊ ባልሆነ መንገድ በሚጠናቀቅበት ጊዜ አንዳቸው የሌላኛቸውን ምስጢር በመያዝ ይሄንንም በሶሻል ሚዲያ በመልቀቅና ለመልቀቅ በማስፈራራት እንደሚያሳዩ በአብዛኛው እንመለከታለን። ታዲያ ይሄንን ጉዳይ በተመለከተ መታወቅ ያለበት በሀገራችን የኮምፒውተር ወንጀሎችን ለመደንገግ በወጣ አዋጅ ላይ በተለይም በሰዎች ነፃነትና ክብር ላይ የሚፈጸሙ ወንጀሎች ተብሎ በተደነገገው ክፍል ላይ አንድ ሰው የሌላን ሰው ምስል፣ ተንቀሳቃሽ ምስል ወይም ደግሞ ማንኛውም የጽሁፍ ነክ የሆነ ጉዳይ በሶሻል ሚዲያ ለመልቀቅና ይህንም ሲለቀቅ ከባድ ጉዳት በተበዳዩ ላይ ወይም ደግሞ በቤተሰቡ ላይ የሚደርስ እንደሆነ እየተናገረ የዛተ ያስፈራራ እንደሆነ በ5 ዓመት ጽኑ እስራት እንደሚቀጣ
ተደንግጎ ይገኛል። ከዚህም ባሻገር የአንድን ሰው ክብር መልካም ስምን የሚያጎድፍ ነገር በዚሁ በሶሻል ሚዲያ የለቀቀ እንደሆነ ከ3 ዓመት በማይበልጥ እስራት እንደሚቀጣ ተደንግጎ ይገኛል። ስለዚህ እንዲህ ያለ ነገር እንለቅባቸዋለን በምትባሉበት ጊዜ መደንገጥ፣ መፍራትና ራስ ላይ ሌላ እርምጃ መውሰድ ሳይሆን በተቻላችሁ አቅም ማስረጃ በማሰባሰብ ተረጋግታችሁ እንድታስቡ እመክራለሁ። ማስረጃ እንዴት እናሰባስብ? በውስጥ መስመር አያችሁ ምን ያህል በገዛ እጃችን ምን ውስጥ እንደምንገባ። እሺ አሁን ይሄን ተጠቅማ ጃኒ እንደሱ ጨካኝ ብትሆን 5 ዓመት ተፈረደበት ማለት ነው ይሄ ልጅ። ምክንያቱም በትንሹ እንግዲህ ጠበቃው ምን እንዳለ ሰምታችኋል አይደል? የጽሁፍም ይሁን የምስልም ይሁን ተንቀሳቃሽ ምስሎችም ቢሆኑ አይፈቀዱም። ታለቀ በቃ። እሱ ግን 3ቱንም ነው የያዘው። በጣም በሚያሳዝን ሁኔታ 3ቱንም ነው ያደረገባት። እሷ ግን ልክ ይሄ በጣም የሚያሳዝነው ይህ ቪዲዮ ከተለቀቀ በኋላ ጆን ዳንኤል በራሱ ወይ አናገራት። እንዳልኳችሁ በጣም ንጹህ ልብ ያላት ናት እግዚአብሔር በሚያውቀውና ይቅርታ አደረገችለት። ታረቁ ቀድማው በቃ ነገሮችን በውስጥ መስመር ተነጋግረን ፈተናል ምናምን ብላ ቪዲዮ ሰራች። ምን ያህል ንጹህ ልብ እንዳላት እግዚአብሔርን በቃ በጣም ነው የምታሳዝነው። እሱ ቢሆን ግን ይሄንን አግኝቶት ቢሆን ኖሮ እኔ እንጃ በእውነት እኔ እንጃ ምን ሊያደርግ እንደሚችል። እንቀጥል እሺ፣ ላሰማችሁ ችግር የለውም። ባይዶ ቪዲዮ ነው እየረዘመ የሚሄደው ይሄንን ሲኩዌንስ በተጫወትን ቁጥር ባስቀጠል ነው ቁጥር ማለት ነውና ምንም ነው ያላጠፋችሁ። የሆነ ቪዲዮ ላይ ምን ብሏል? እኔ ጋር ቤት መታ ተገናኝተናል ምናምን። ኦብቪየስሊ እንደተገናኙ እሷም አልካደችም። ተገናኝተዋል። ነገር ግን የተገናኙት ከማን ጋር ነው የሄደችው? ከአዶናይ ታናሽ ወንድም ጋር ነው የሄደችው። እሱ ግን ምንድን ያለው ብቻዋን እንደሄደች ብቻዋን እንዳገኘችው ምናምን ነው አክሰስ ያደርግ የነበረው። እሷ ግን ሁሉን ነገር ስታደርግም ስታወራ ምናምን በቃ አዶናይ ያቅ ነበር። ከአዶናይ ደብቅ ያደረገችው ነገር የለም። ስለዚህ እቺ ልጅ በሌላ በአዲስ ሪሌሽንሺፕ ውስጥ ሆነች። ደን ቀድሞ የነበራት ኤክሷ ተፈታ ምናምን እንደተባለው እንግዲህ የተለያዩ ውክልናዎች ምናምን ሰጥቻታለሁ ምናምን። ስለዛ ጉዳይስ ቢሆን ልታወራ ሄደችው። ያንን እኮ አልነገረንም። አግኝተኛለች ብቻ ነው ያለው። ብቻዋን እንደመጣች ተደብቃ እንዳገኘች ውሸት እንደምታደርግበት ሳይጠየቅ ነው የዘባረቀው። እሷ ግን ምን ብላ ነው የመለሰችው? የሄደችው ከአዶናይ ወንድም ጋር ነው። ኦኬ ያወሩት ደግሞ ይሄ ስለተሰጣት ውክልና ነው። ነገሩን ደግሞ አዶናይ ያቅ ነበር። ጃኒ ምንድነው ጥፋቷ? ምንድን ያደረገችው? እኔ ምንም እየታየኝ አይደለም። በቃ እቺ ልጅ እንዳለችው ምንም ማስረዳት አልቻለችም። በሆነ በኩል ቀድሞ ሰው ነገሮችን እንትን ብሎ አቀናባብሮ አስረድቶ ስለነበረ በራሱ ቀመር እሷ ምንም ማንንም ይሰማት ሰው አልነበረም። እኔ አሁንም የጃኒ ስህተት እየታየኝ አይደለም። ምንድን ያደረገችው? ምንድነው ጥፋቷ? ለምንድነው ሁላችሁም የምትወቅሷት? ስሙኝማ አሁን ላይቭ ነበርኩኝና ሪፖርት ምናምን አድርገው ነው ያስወጡንና ስለ ጃኒ እያወራን ነበር። ስለ ጃኒ ጠፍታለች፣ የምንወዳት የምናከብራት እህታችን ድምጽ እንሆናትና አበረታታት ባለን ሰዓት የሆነ ኃይል መጥቶ ሪፖርት አስደርጎ ዋርኒንግ ምናምን ተሰጥቶን ያው ነው የወጣ ነውና ልላችሁ የፈለኩት አሁንም ለጃኒ ድምጽ ልትሆኗት ይገባል። በተለይ ሴቶች ማለት ነው። በተለይ ሴቶች ጃኒ እህታችሁን እያበረታታችሁ የነበረችበት ቦታ መመለስ አለባችሁ። የእውነት ነው ብላችሁና የኔ ፍቅር የኔ ስስት ጃኒዬ እህቴ የምወድሽ ልጄ ስስት ጂጂ ያምናለች። ጃኒ ሽንኩርት ናት፣ ሽንኩርት ከሌለ ወጥ አይጣፍጥም ብላለች። እኔ ደግሞ ጃኒ ጨው ናት፣ ማጣፈጫ ቅመም ናት። ቅመም ይሆንሽ ልጅ። የወጥ ግብአቶች አበዛውኝ እንዴ? አበዛንባት እንዴ? ኤኒዌይስ በጣም ነው የምንወድሽ እኛ እህቶችሽ፣ በጣም ነው የምናከብርሽ፣ በጣም ነው ስስት የምንልልሽ እና ተመለሽ ያለ ነው። ሚዲያ ላይ እንደዚህ አይነት ነገር ሲፈጠር ያው ሰው በሁለት ይከፈላል። ከዛ በኋላ ደግሞ ሞራል ሊነካ ይችላልና የኔ እህት ምንም ሞራልሽ አይነካ። አንቺ ልባም ሴት ነሽ፣ ትንሽዬ ልጅ ሆነሽ አስተዋይ ድንቅ ልጅ ነሽና እንወድሻለን። የምን ቤት ዘግቶ መጥፋት፣ የምን ጥቁር ለብሶ ማቀርቀር። ቀና በይ እህቴ፣ እኛ ሁሌ ከጎንሽ ነን። ካስፈለገ ሰልፍ ራሱ እንወጣለን አንቺ
በሚል የዲሲ እንትኖች ተነጋግረናልና እንወድሻለን። አትጥፊ የኔ ቆንጆ፣ ወድሻለሁ። ጌታን ወድሻለሁ። ከልቤ ነው የምወድሽና ጃኒ የምትወዱ ኮፒ ሊንክ ሼር አድርጉ። ይሄን ቪዲዮ አድርሱላት። ተከሰቺ ውዴ ብል ብዙ ነበር ግን ብዙ አለልም። እኔ ብቻ ነኝ ግን የጃኒ ጥፋት ያልታየኝ በተለይ ሶሻል ሚዲያ ካየነው ነገር ማለት ነው። እዚህ ጋር ጆን ዳንኤል ላይቭ ገብቶ ካወራው ነገር የተለያዩ ቪዲዮዎች ያወጣችሁ ሰዎች አላችሁ። እኔ ጥፋቷ ምንም ነገር አልታየኝም። የውስጥ ነገር ከአድናቂ ጋር የሚያለያያት ነገር የውስጥ ነገር የምታውቁት ነገር ካለ እኔ እንጃ። እኔ ግን እዚህ ሶሻል ሚዲያ ላይ ካየሁት ነገር ጆን ዳንኤል ማስረጃ ነው ብሎ ያቀረባቸው ነገሮች ያወራቸው ነገሮች ግን ምንም አይነት ነገር ጥፋት አላየሁባት እና አንዳንዶቻችሁ የነበራችሁ ፍላጎት በተለይ ወደ ዘር የወሰዳችሁ አላችሁ። የዛ የራሱ የሀገሩ ልጅ እንዲያገባ የነበራችሁ ፍላጎት የነበራችሁ ሰዎች በዚህ አጋጣሚ የተጠቀማችሁ ሰዎች አላችሁ። ግን እግዚአብሔር ይሁናችሁ። እና አንዳንዴ እዚህ ሁሉ ቪዲዮ ሲሰራ ጊዜ ለምን ጥፋተኛቷ ያልታየኝ ብዬ ሳስብ ስላዘንኩላት ይሁን ብዬ አስባለሁ። እኔ በተፈጥሮ ምን አይነት ባህሪ ያለ ይመስላችሁ? ከተጎዳው ሰው ጋር ነው የምቆመው። በቃ ለምን እንደሆነ አላውቅም። በቃ ከተጎዳው ሰው ጋር የሆነ ነገር ለመፈለግ ነው እንጂ በዱላ። ለማንኛውም ጃዬ እንወድሻለን። በእውነት በጣም ነው የምንወድሽ። በዚህ ልጅነት ኦኬ፣ በልጅነትሽ ብዙ ስቃይ፣ ብዙ ፈተናዎችን በቃ ብዙ ማይታለፉ የሚመስሉ ነገሮችን እግዚአብሔር ካንቺ ጋር ስለነበር አልፈሽዋል። የምትወጂው እና ደግሞ የምታምኚው ሊቀ መላኩ ቅዱስ ገብርኤል ብስራት እንደሚያሰማን ተስፋ አደርጋለሁ። ጃዬ እግዚአብሔር ካንቺ ጋር ይሁን። በተቻላችሁ አቅም እውነታዋን ለመረዳት ሞክሩ፣ ለማመዛዘን ሞክሩ። በቃ ይሄ እንትን አትሁኑ። ኦኬ። እና የተሰማችሁን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ላቭ ዩ ጋይስ።